ወነአምን በአሐቲ ቅድስት ቤተ ክርስቲያን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የማኅፀነ ቤተ ክርስቲያን ሚዲያ ተከታታዮች እንግዲህ ከዚህ በፊት በነበሩ የትርጉም ማብራሪያ ወይም የነጠላ ትርጉም ትምህርት አሰጣጥ ሂደቶች ላይ ብዙ ነገሮችን አይተናል። አሁንም እንግዲህ በቀጣዩ በአራተኛው ክፍል እንቀጥላለን ማለት ነው። አራተኛው ክፍል ዘሐሙስ ውዳሴ ማርያም ኦ ዘመንክር ነሳ የሚል ፓርት ነው ማለት ነው። ወይም ይህን ክፍል በደንብ ማብራሪያውን እናያለን። እንግዲህ ጅማሬያችንን በዚህ መልኩ ያደረገ አምላካችን ፍጻሜያችንን ያሳምርልን። መልካም ነገሮችን እንደምታገኙበት እናምናለን። ከስር በኮመንት ሐሳባችሁን፣ ጥያቄያችሁን፣ ሁሉም ነገሮች እንድታቀርቡ እንጠይቃለን ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን። ኦ ዘመንክር ነስአ አሐደ አጽመ እምገቦሁ ለአዳም። ኦ ዘመንክር እንግዲህ ይህን ባለፈው አይተነዋል። ኦ ዘመንክር ማለት ይህ ምን ድንቅ ነው፣ የአንክሮ ነው። እንግዲህ ኦ እንደምታውቁት ቃለ አንክሮ ቃለ አርህሮ መሆን ይችላል ማለት ነው። ቃለ አንክሮ ሲሆን ምን ድንቅ ነው ይላል። ቃለ አርህሮ ሲሆን እንግዲህ ልመና ይሆናል ማለት ነው። ኦ እግዚኦ እቀብ ሕይወቶ ወስራይ ኃጢአቱ እንዲህ ማለት ነው። ልክ እንደዚህ የመሰሉትን ሁሉ ስናነሳ የማስተስረያ የልመና ቃል የልመና መልእክትን ያዘለ ይሆናል ማለት ነው። ስለዚህ ኦ ዘመንክር ነስአ አሐደ አጽመ እምገቦሁ ለአዳም ይሄ ምን ድንቅ ነው የሚያሰኝ ፍቺ ያለው ነው። ዝ ማለት ይህ ማለት ነው። ለቅርቡ ሲሆን ዝ ምን ነው፣ ዛ ደግሞ ሲሆን ያ ይላል ማለት ነው በተቃራኒ። ስለዚህ ኦ ዘመንክር ይህ ድንቅ ነው። ከዛ በኋላ ኦ ሲጨመር ምን አይነት ነገር ይሆናል ማለት ነው። አይ የሚለው ደግሞ በራሱ ልክ እንደዚህ ነው። አሁን ለምሳሌ አይ ልሳን ዘይክል ነቢበ ቢል ምን ማለት ነው? እንደው ይህን መናገር የሚቻለው ምን አንደበት ነው ማለት ነው። አይ ማለት ምን ይሆናል ፍቺው? ልክ እንደዚህ ኦም ምን ብለን አራህርሆ ተዘክሮ እንዲሁም ደግሞ አንክሮ የመሳሰሉትን መልእክቶች እናስተላልፍበታለን ማለት ነው። ወእጹብ ኃይለ ከርሳ ለድንግል ብለን ከዚህ በፊት አይተናል። አሁን ደግሞ ነስአ አሐደ አጽመ ነስአ ማለት ወሰደ ማለት ነው። አሐደ አጽመ አንድን አጽምን አጽመ ማለት አጥንት ማለት ነው። አንድ አጥንትን ማንሳት ወይም መውሰድ ምን ይደንቅ የሚትርጉማል። እምገቦሁ ለአዳም እምገቦሁ ለአዳም ከአዳም ጎን እም የሚለው አዳምን ይዞ ይሄዳል ማለት እምና አዳም አንድ ላይ ሲሆኑ ከአዳም ይላሉ። እምገቦሁ ለአዳም የአዳም ጎን ከጎን እንደማለት ነው። ሲፈታ በደንብ ግልጽ ይሁን። እምገቦሁ ለአዳም ስንል ለየ ነው ዘርፍ አያያዥ ይባላል። ስለዘረዘረ ዘርፍ አያያዥ ነው። በቅኔ ሊቃውንት በግዕዝ መምህራንም ይነገራል ይጠቀሳል ማለት ነው። ግን እኛ ትምህርቱ ላይ በደንብ ለማየት ኦ ዘመንክር ነስአ አሐደ አጽመ እምገቦሁ ለአዳም ከአዳም ጎን ገቦ ማለት ጎን ማለት ነው። ከአዳም ጎን አንዲት አሐደ አንድን አጽምን መንሳት ምን ይደንቅ ይላል ማለት ነው። ግን ነስአ ብሎ ወሰደ ይላል። ይሄ ኃላፊውን ግስ ነው በቀጥታ የወሰደው። ግን አበው በምስጢር እንደዛ አድርገው ያመጡታል። ምን ይደንቅ ብለው ሲጠይቁ እናገኛለን ማለት ነው። እሺ እንቀጥል። አሐደ አጽመ እምገቦሁ ለአዳም ይልና ወለሐኮ እምኔሁ ብእሲተ ለሐኮ ብሎ አበጀ አበጃጀ ይላል። ወለሐኮ እምኔሁ ከሱም ሴትን አበጃጀ ይላል። ለሐኮ አበጃጀ ነው በወተከፈለ ማለት ነው። እዚህ ጋር ለምሳሌ አንድ ክስ ላይ ማነው አንድ አረፍተ ነገር ላይ ሁለት ማሰሪያ አንቀጽ እንደማይቻል በየትኛውም አይነት መንገድ ታውቃላችሁ ማለት በአማርኛውም ብንል በእንግሊዘኛውም ሰዋስው ብንል በሁሉም ቋንቋዎች ሁለት ማሰሪያ አንቀጽ የትም ቦታ አይቻልም። ስለዚህ በግዕዝ ደግሞ ምን እናደርጋለን? ልክ በእንግሊዘኛው ፕሪፖዚሽን ኮንጃክሽን እያል ብዙ የምንጠቀማቸው እንዳሉ ሁሉ በግዕዝም ደግሞ ምን እናለን? አንድን ነገር በሌላ ግስ አሁንም ጨምረን መግለጽም ስንፈልግ የተለየ መልእክትም ማስተላለፍ ስንፈልግ ሌላ ግስ ለመጨመር ሲያስፈልገን ወ ብለን
በወ አማካኝነት ወይ ና ብለን ወይ ም ብለን እንጨምራለን ማለት ነው። ለምሳሌ ወለሃኮ እምኔው ብእሲተ ከሱም ሴትን አበጃጀም ይላል። ምን ሲጨመር ማለት ነው። እና ከሱ ሴትን አበጃጀም ይላል። ከፈለጋችሁ በሁለት አይነት መንገድ ምን ይከፍላል፣ ናም ደግሞ ይከፍላል ማለት ነው። እና ማያያዝ ነው ስራው። እንዲህና እንዲህ አደረገ። ከዛ በኋላ ያኛው ደግሞ ሲሆን እንዲህ አደረገ እንዲህም ይላል ማለት ነው። ይሄንን አደረገ ይሄንንም ይላል። ይሄንን በደንብ አጥብቃችሁ ያዙ ማለት ነው። ኦዝ መንከር ነሳ አደ አጽመም ገቦሁ ለአዳም ወለሃኮ እምኔሁ ብእሲተ ይልና አሁንም ወኩሎ ፍጥረተ እጓለ እመሕያው ሁሉን የሰው ልጅም እንደዚሁ አበጃጀ ማለት ነው። ከላይ ያለው ክስ ይይዘዋል። ወኩሎ ፍጥረተ እጓለ እመሕያው ይልና ከዛ በኋላ ፍጥረት ማለት ያው ፍጥረት ነው። እጓል ልጅ ነው። እመሕያው የሕያው ሕያው ከሆነ ወይም ደግሞ ሕያው ባህሪ ከሆነው በባህሪው ሕያው ሆኖ እንዲኖር ከተፈቀደለት ከሰው ልጅ ሁሉ ይሄ ነገር አለ ማለት ነው። ለሰው ልጅ ሁሉ ይህን አደረገ ማለት ነው። ማለት በአዳም አንዲት አጽም ነስቶ ከአዳም አንዲት በነሳው አጥንት መሰረት ዓለምን ሁሉ የዓለምን ሰው ሁሉ ፈጠረ ማለት ነው። በአዳም አማካኝነት አዳምን ሲፈጥረው ማለት ነው። ወደዛ ማብራሪያ አንገባም። አሁን ሰዋስው ነው የምናየው። ስለዚህ ለመቀጠል ያህል አሐደ አጽመ ገቦሁ ለአዳም ወለሃኮ እምኔሁ ብእሲተ ወኩሎ ፍጥረተ እጓለ እመሕያው እና ተውህበ እግዚእ ቃለ አብ ይላል። ይሄ ደግሞ ሌላ ሐሳብ ነው። እንዲሁ ተከፈለ ማለት ነው። ያ ማለት የተለየ ሐሳብ ነው፣ ከዛኛው ጋር አይገናኝም። ስለዚህ መክፈልም ምን ማለትም አላስፈልገውም። ያው በምስጢር እንደዚህ አድርጎ ስለሚመጣ ነገር ግን በአቀራረብ ግን አብሮ ነው የመጣው። ተውህበ እግዚእ ቃለ አብ የአብ ቃል ጌታ ተሰጠ ይላል። ቃል በቃል ተውህበ እግዚእ ቃለ አብ ቃል ይላል አይደል? ቃለ አብ ማለት የአብ ቃል ማለት ነው። ተውህበ ተሰጠ ነው። እግዚእ ጌታ የአብ ቃል ጌታ ተሰጠ። ተሰብአ እምቅድስት ድንግል ተሰብአ እምቅድስት ድንግል ከቅድስት ድንግል ሰው ሆነ። እምቅድስት ያለው ከቅድስት ነው። ድንግል ነው። ሰው ሆነ ያለው ደግሞ ተሰብአ ነው ማለት ነው። ተሰብአ እምቅድስት ድንግል እና አሁንም ወተሰምየ አማኑኤል ይላል። አማኑኤል ተብሎም ተጠራ። ተሰምየ ብሎ ተጠራ ይላል። ያው እንግዲህ ስም እንደምታውቁት መጠሪያ እንደሆነ ሁሉ ማለት ነው። ስለዚህ ግር ሊለን አይገባም። ተመሳሳይ ነው። አማርኛውን ይዞ ግዕዙ እንደዚህ ይሄዳል። ሰማየ ብሎ ጠራ ይላል። ስም አጠራ እንለለ ልክ እንደዛ እንደማለት ሰማየ ጠራ ይላል። ተውህበ እግዚእ ቃለ አብ ተሰብአ ቅድስት ድንግል ወተሰምየ አማኑኤል አማኑኤልም ተባለ ወይም አማኑኤል ተብሎ ተጠራ ይላል ማለት ነው። ወተሰምየ አማኑኤል ከዛ በኋላ ወበእንተዝ ንስአል ሀቤሃ ከእርሷ ዘንድ እንላለን። ንስአል ስለዚህም ንስአል ሀቤሃ ወደ እርሷ እንለምን ወይም ከእርሷ ዘንድ እንለምን። ከዛ ምን ከመታስተስሪ በእንቲአነ እንግዲህ ታስተስሪ ብሎ ራሱ ዘንድ አንቀጽ ነው። ከመ ደግሞ አንዳንዴ ምን ይሆናል? ዘንድ አንቀጽ አዳማቂ ሆኖ ይገባል። አዳማቂ ማለት በግዕዝ ሰዋስው ምን ማለት ነው? ምንም አይነት ፍቺ የሌለው ዝም ብሎ ለንባብ ብቻ የገባ ቀለም ማለት ነው። ከመታስተስሪ ሲል እና ታስተስሪ ሲል አንድ ነው፣ ነገር ግን በንባብ ገብቷል ማለት ነው። ከመታስተስሪ ታስተሰርይልን ዘንድ ስለማን? በእንቲአነ ስለኛ፣ በእንቲአነ ብለን ስለኛ እንላለን። ለምሳሌ በእንተ እግዝእትነ ማርያም መሐረነ ክርስቶስ ብለን ስንጠይቅ ስለ ድንግል ማርያም ማለት ነው አይደለ? ስለ እመቤታችን ማርያም እንደማለት ሁሉ ማለት ነው። ስለዚህ ወበእንተዝ ንስአል ሀቤሃ ሁሉ ጊዜ በሁሉ ጊዜ ወይም ደግሞ ሁሉን ጊዜ ማለት እንችላለን። ሁሉ ብለን ሳብ ካልናገር ነው ዋናው ስርወ ቀለሙ ወይም ደግሞ ቀድሞ የነበረው ቀለም ምንድነው? ሁሉ ነበረ። ሁሉን ገቢር ስናናግረው ሁሉ ይላል ማለት ነው። ስለዚህ ሁሉ ብለን ሁሉን ማለት እንችላለን፣ በሁሉ ማለት እንችላለን፣ እንደ ሁሉ ማለት እንችላለን። ይህን የመሰለው ሁሉ ነው። ገቢር የተናገረ ቀለም አገባብ ማውጣት ይችላል፣ ተሳቢ መሆን ይችላል ማለት ነው። አሁን እዚህ ላይ እንደው በሰፊው አንደክምም ማለት በራስ በደንብ አጠናክሮ ማስቀጠል ይቻላል። ነገር ግን ትምህርቱ ይህንን ትርጉም እየሰጡ ማለፍ ብቻ ስለሆነ አሁን ላይ ይህንን ማሰብ አይጠበቅብንም ማለት ነው።
ግን ትርጉሙን ግን ካሁኑ እያያዝን ውዳሴ ማርያምን ስንጸልይ በተለይ በግዕዝ እያጠናን በግዕዝ ስንጸልይ አውቀነው እንድንጸልይ ያደርገናል ማለት ነው። ይሄንን በደንብ አጽንተን መያዝ ይገባናል። እሺ ከመታስተስሪ በእንቲአነ ሀበ ፍቁር ወልዳ ወደ ተወደደ ልጇ። ፍቁር ማለት የተወደደ ማለት ነው። ቅጽል እንግዲህ ፍቅር ማለት መውደድ ማለት እንደሆነ ማለት ነው። አሁን ፍቅር ዘር ነው። አፍቀረ ሲል አፈቀረ ወደደ ይላል። ፍቁር ደግሞ ሲል የተወደደ ይላል። ሀበ ፍቁር ወልዳ ወደ ተወደደ ልጇ። ሀበ ወደ ነው። ወልዳ ደግሞ ሲል ልጅ ማለት ነው። ለሷ የማን የሷ። ለምሳሌ ለወንዱ ቢሆን ምን እንላለን? ወልዳ ያለውን ወልዱ እንላለን። ልጁ የማን የእገሌ። ወልዳ ስንል ደግሞ የእገሊት ልጅ እንደማለት ነው። ሀበ ፍቁር ወልዳ። ከዛ በኋላ ሄርት ይእቲ። ሄር ሲሆን ለወንድ ነው። ሄርት ሲሆን ደግሞ ለሴት ነው። ሄር ማለት ታማኝ ማለት ነው። ሄርት ምን ማለት ነው? የታመነች ይላል። የታመነች ማለት ነው። ወይም ደግሞ ታማኝ የሆነች እንደማለት ነው። ቅጽል ነው። ሄርት ይእቲ በሀበ ኩሎሙ ቅዱሳን። እንግዲህ ሄርት ይእቲ በቅዱሳን ሁሉ ቸር ናት። ዘር ነው። በዚህ ጊዜ ሄርት ይእቲ ስንል ዘሩን ይወስድ ነው። ሄር ማለት ራሱ ዘር ነው። ይሄንን ነው በደንብ የሚያሳየን ማለት ነው። ሄርት ይእቲ ቸር ወይም ደግሞ ታማኝ ናት። በሀበ ኩሎሙ ቅዱሳን በቅዱሳን ሁሉ ዘንድ። በሀበ ኩሎሙ ተመልከቱ። በሀበ ኩሎሙ ሀበ እንግዲህ ወደ ይሆናል። ወደ መሆን ብቻ ደግሞ አይደለም ዘንድም ይሆናል። ወይም ደግሞ ዘንድ አንቀጽም ይሆናል። ሀበ ማለት ሀበ ወደ ተብሎ ይፈታል። ዘንድ ተብሎ ይፈታል። እንግዲህ በምስጢር የም ተብሎ ይፈታል። ያም ተብሎ ይፈታል። ስለዚህ ሀበ ወደ ዘንድ የያ እንደዚህ ብለን እንፈተዋለን ማለት ነው። ስለዚህ በዚህ ጊዜ ዘንድ ጋር ግን ፈተነዋል። በሀበ ኩሎሙ ቅዱሳን ወሊቃነ ጳጳሳት በቅዱሳን እና ወደሞ ና ብለን የለ በቅዱሳን እና ሊቃነ ጳጳሳት የጳጳሳት አለቆች ዘንድ ምንድናት? ሄርት ይእቲ ቸር ናት። ቅድም ተርጉመን የለ ይእቲ ማለት ናት ማለት ነው። የሴት ነባር አንቀጽ ነው። የሴት የአንዲት ነጠላ ሴት የሩቋ ምንድነው? ነባር አንቀጽ ነው። ይእቲ ግልጽ ነው ብለን እናስባለን። ግልጽ ያልሆነላችሁን ከስር እንዳልኳችሁ በቅድሙ መግቢያችን ላይ እንዳነሳ ነው በኮሜንት መጠየቅ ይቻላል ማለት ነው። በግልም የተለያዩ አድራሻዎችን እናስቀምጥላችኋለን። በአካልም ማግኘት የምትችሉበት መንገድ አለ ማለት ነው። ትምህርቱን አድራሻችን ከስር በዲስክሪፕሽን ቦክስ ላይ እናስቀምጥላችኋለን ማለት ነው። ሄርት ይእቲ በሀበ ኩሎሙ ቅዱሳን ወሊቃነ ጳጳሳት ተመልከቱ። ከዛ በኋላ እስመ አምጽአት ሎሙ ዘኪያሁ ይጸንሁ እሱን የሚጠባበቁት ጸንሐ ብሎ ጠበቀ ይላል። ዘኪያሁ ይጸንሁ ይጸንሁ ይጠባበቃል። ዘይጸንሁ የሚጠባበቁ እንደዚህ እያልን እንፈተዋለን ማለት ነው። ጸንሐ ጠበቀ ስለሚል ማለት ነው። እስመ አምጽአት ሎሙ አምጥታላቸዋለችና ነባር አንቀጽ። ነባር ሲባል ኃላፊ ማለት ነው። ነባር አይደለም ኃላፊ አንቀጽ የነበረ ያለፈ እንደ ማለት ነው። ያለፈ ግስ አምጽአት ካለ አመጣች ነው የሚለው። ታመጽእ ካለ ታመጣለች ነው። ገና ነው ወደፊቱ። ታምጽእ ታመጣ ዘንድ ይላል። አሁን ታምጽእ ሲል ታምጣ ይላል። ስለዚህ ታምጽእ እያልን እንሄዳለን ማለት ነው። አርባታው ይሄዳል በዚህ መንገድ። ዘሩ ያው ይሄን አይመለከትም። ዝርዝርን የሚመለከቱት አናቅጽ ናቸው ማለት ነው። አቤት አናቅጽ ናቸው። በዚህ መንገድ ይታይ ማለት ነው። ታዲያ ወደዚህ ወደ ቀደመው ነገር ስንመለስ እስመ አምጽአት ሎሙ ዘኪያሁ ይጸንሁ እሱን የሚጠባበቁትን ወልዳላችኋለችና አምጽአት ሎሙ ይላል። አሁን አመጣችላቸው። ለዘበእንቲአሁ ተነበዩ በእንቲአሁ ስለሱ ይላል። በእንቲአሃ ብለን ስለሷ እንዳልነው በእንቲአሆሙ ብለን ደግሞ ምን እንላለን? ስለነሱ። በእንቲአክሙ ብለን ለቅርቦቹ ከፈለግን በእንቲአክሙ ብለን ስለናንተ በእንቲአየ ብለን ስለኔ እንደዚህ እያልን መሄድ እንችላለን። በዝርዝር የሚታይ ትምህርት ነው ማለት ነው። በዝርዝር የሚታይ ትምህርት ነው። እስመ አምጽአት ሎሙ ዘኪያሁ ይጸንሁ ወለነቢያትኒ አምጽአት ሎሙ ለዘበእንቲአሁ ተነበዩ ስለሱ የተነበዩ ስለሱ በእንተ ያለው ስለ ያለው ማን ነው? ከዚህ በፊት ተነጋግረናል።
ዘየ የሚል ያመጣል ብለናል አይደል? ስለዚህ ዘየ ነው። ለዘበእንቲአሁ ተነበዩ ስለሱ ምን ያሉለት ነው የተናገሩለትን ይላል ማለት ተነበዩ ስለሱ የተናገሩለት ብለን በዝርዝሩ እናመለክታለን ማለት ነው። አንጻት ሎም ለዘበእንቲአሁ ተነበዩ ወለሐዋርያትኒ ወለደት ሎም ዘሰበኩ በስሙ ወለሐዋርያትኒ ለሐዋርያትን ወለደት ሎም ዘሰበኩ በስሙ የሰበኩለትን ወልዳላቸዋለች ይላል። ወለደት ሎም ብሎ ያለው ወልዳላቸዋለች፣ ሎሙ ላቸዋለች የሚል የሆነ እርባታውን ያመጣል ማለት ነው። እነሱን እንድንጠራ ይፈቅድልናል። ሎሙ ባይኖር ነው ለዘበእንቲአሁ ብለን ምን እንላለን? ወለደት ብለን ምን እንላለን? ወለደች ብሎ ዝም ብሎ ያስቀምጣል። ለማን ነው የወለደችው? ምክንያቱም ለመጥቀስ ሲል ሎሙ ለነሱ ወለደችላቸው። ለምሳሌ አንዲት እናት ላላት ልጅ እህት ወይም ወንድም ልትወልድ ትችላለች። ልክ እንደዛ ነው ማለት ነው። ወለደችላቸው የሚለውን ለማመልከት ሎሙ አስፈለገ ማለት ነው። ሎሙ የማን ዝርዝር ነው ካልን የለዝርዝር ነው። አንዳንዴ እንደተሳቢ ይገባል ማለት ነው። ወለደት ሎሙ ዘሰበኩ በስሙ የሰበኩለት። እሺ ጥሩ። ውስተ ሁሉ አጽናፈ ዓለም ማለት የዓለም ዳርቻዎች ማለት ነው። አጽናፍ ጽንፍ ማለት ዳር ማለት ነው፣ ወይም ደግሞ ጫፍ እንደማለት ነው። በዓለም ዳርቻዎች ውስተ ሁሉ በዓለም ዳርቻዎች ውስጥ ሁሉ በየዓለሙ ክፍል ላሉ ሁሉ ለሐዋርያቱ ለአገልጋዩ ደጅ የሚጠኑትን ወልዳላቸዋለች። ያንን ነው ማንሳት የተፈለገው በምስጢራው በደንብ ያብራሩታል። ነገር ግን ይሄ ሰዋስው ስለሆነ እዚህ ላይ ይበቃናል። ዘሰበኩ በስሙ ውስተ ሁሉ አጽናፈ ዓለም ይልና ለሰማዕት ወለመሃይምናን ዘተጋደሉ በእንቲአሁ ስለሱ ምን ያሉት የተጋደሉ ይላል። ከዛ በኋላ ምን እንላለን? የተጋደሉለትን እንላለን። ዘተጋደሉ በእንቲአሁ ይልና ኢየሱስ ክርስቶስ በለጸጋ ጥበቡ የጥበቡ የጸጋው ስፋት በለጸጋ ጥበቡ የጥበቡ ጸጋ የጸጋው ስፋት ብዛት የማይታወቅ ዘኢይታወቅ ብሎ የማይታወቅ ይላል። ታወቀና ታወቀ ይላል። ወቀ ብሎ አወቀ ይላል። ተመልከቱ። አሁን ይሄም አማርኛው ጋር ተመሳሳይ ነው፣ ቅርብ ነው። ለምሳሌ ከምናውቀው ቃል ዕውቀት እንላለን አይደል? ዕውቀት የመጣው ከዚህ ነው። ግን አማርኛው ያው እያንዳንዱን ሆሄ ነጥሎ አይቶ ነው እንጂ ዕውቀት ነው የሚለው። ግዕዙ ዕውቀት ይለዋል፣ አማርኛው ደግሞ ዕውቀት ይላል። ስለዚህ ይህንን ወልዳላችኋለች ይላል። ወለደት ሎሙ ዘሰበኩ በስሙ ውስተ ሁሉ አጽናፈ ዓለም ለሰማዕት ወለመሃይምናን ዘተጋደሉ በእንቲአሁ ኢየሱስ ክርስቶስ በለጸጋ ጥበቡ ዘኢይታወቅ ይልና ንሕስስ እበየሳህሉ ንሕስስ ብሎ እንፈልግ ሐሰሰ የሐስስ ይሕስስ ይላል። እንደዛም ሆኖ ደግሞ ተመልከቱ ሐሰስነ ነሐስስ ንሕስስ ይላል። ንሕስስ ብሎ ዘንዱን ያነሳል፣ አንዱ ደግሞ ምኑን ያነሳል? ትእዛዙን ያነሳል ማለት ነው። ንሕስስ ማለት እንፈልግ፣ እንሻ፣ እንመርምር የሚለውን ትርጉም ይይዛል ማለት ነው። ይህንን በደንብ እናስተውል። ንሕስስ እበየሳህሉ የይቅርታውን ታላቅነት እበየ ማለት አብየ ማለት ከፍ አለ ማለት ነው። ስለዚህ እበየሳህሉ የይቅርታውን ብዛት፣ የይቅርታውን ስፋት፣ የይቅርታውን ትልቅነት እንመርምር፣ እንሻ፣ እንፈልግ ማለት ነው። ንሕስስ እበየሳህሉ እስመ መጻ ወአድኀነነ መጥቶ አድኖናልና ይላል። እንደገናም ደግሞ እስመ መጻ መጥቷልና ወአድኀነነ አድኖናልምና ብለን መፍታት እንችላለን። እንደ ከፋይ ወይም እንደ ደጋሚ አድርገን ስናየው ማለት ነው። መጻ ወአድኀነነ መጣ ብሎ አዳነን ይላል። ግን እስመ ስላለ ምን ይላል? መጥቷልና ብሎ አሁንም ምን ይላል? አድኖናልምና ይላል ማለት ነው። እንግዲህ ወዝመንክር ነሣ የተሰኘው ክፍለ ትምህርት ይህን ይመስላል።